ጤና ይስጥልኝ። የቱን የድል ዜና አስቀድመን የቱን እንደምናስከትል ግራ ገብቶናል። በመላው አማራ ምድር የጠላት ጦር መግቢያ መውጫው ክርችም ተደርጎ ተዘግቶበት ማምለጫ መሸሻው ተቆልፎበት የጥቃት ናዳ ሲወርድበት ውሏል። የወገን መከበሪያ የወገን መታፈሪያ የሆነው ደጋዳሞት አንድ ባለሙሉ ኮሎኔልና አንድ ሌተናል ኮሎኔልን ጨምሮ ከ150 በላይ ጥላት ወታደሮችን ቅምቅም አድርጎ በልቶ አላየሁም አልሰማሁም ብሏል። ልማደኞቹ የወሎ ቤት አማራ ተራሮች በተለያዩ ግንባሮች የጠላት መስመራዊ አዋጊዎችን ጨምሮ እልፍ አላፍ ወታደሮችን ዶግ አመድ አድርገው ዋጥ አድርገዋል። ሸዋ የጠላት አየር መቃወሚያን ዶግ አመድ አድርጓል። ጎንደር ወደ ጎጃምና ወደ ወሎ ሊሄድ የነበረን የጠላት ኃይል መንገዱን ክርችም አድርጎ እግር ተወርቻ አስሮትሯል። የቴዎድሮስ አርበኞች በደጋዳሞት ግንባር ባደረጉት ትንቅንቅ የጠላት 76ኛ ክፍለ ጦር አዛዥ ሆነው አንድ ባለሙሉ ማዕረግ ኮሎኔልን እንዲሁም አንድ ሌተናል ኮሎኔልና ሁለት የሻለቃ አዛዦችን ጨምሮ ከ150 በላይ ወታደሮችን ደምስሰዋል። በተጋድሎው አንድ ሞርተር፣ አንድ ዶሽቃን ጨምሮ 8 ራሽ ያሰራሽ ስናይፐር፣ 5 መትረየስ፣ 230 ክላሽንኮቭ መሳሪያን ማርከው ታጥቀዋል። መረጃውን ታደምጡታላችሁ። በምንጃር ሸንኮራ በኩል በዙ 23 በሞርተርና በድሽቃ ሽፋን ታግዞ ወደ ኢራን ቡቲ ቀበሌ ለመግባት ሲንቀሳቀስ የነበረው የብልጽግና መከላከያ ሰራዊት መንገድ ላይ የቆረጣ ጥቃት ተፈጽሞበት ዳሽቆ ቀርቷል። የፋኖ የቆረጣ ማጥቃት ጥበብና የማጥቃት ፍጥነት አቅም በጋር ታይቶበታል በተባለው በዚህ ትንቅንቅ የጠላት አየር መቃወሚያ ዙ 23 በፋኖ ዶሽቃ ተመትቶ በእሳት ጋይቶ ዶግ አመድ ሆኗል። ታደምጡታላችሁ። በወሎ ቤት አማራ በምኒልክ ዕዝ የ35ኛ የግራና ባለሸረጡ ክፍለ ጦር አርበኞች በወረባቦ አቅጣጫ በሲሊኮ አካባቢ በጃራ አቅጣጫ በጀጀባና በቀለንቲ አካባቢዎች በሐር አቅጣጫ በጃሮታና በሀብሮ አካባቢ በውጫሌ አቅጣጫ በጎራርባና በደባል ጉባ እንዲሁም በመርኮታ አካባቢዎች በጭፍራ አቅጣጫ በሃደሬ አካባቢ በጊራና አቅጣጫ በፋጅና ሩጋ እንዲሁም መንጥራ አካባቢ በመርሳ አቅጣጫ እስከ አረዳ በሬ አካባቢ ድረስ የሸፈ 3 ቀናትን የፈጀ አውደ ውጊያ አድርገው የጠላት 3 አመራሮችን ጨምሮ ከ45 በላይ ወታደሮችን ደምስሰው ድል ተቀዳጅተዋል። ታደምጡታላችሁ። በተመሳሳይ በዛው በወሎ ቤት አማራ የምኒልክ ዕዝ አርበኞች የጠላት ብልጽግና ኃይልን ወደ መግደያ ቦታ ስበው በማስገባት 48 ወታደሮችን ደምስሰው ድል ተቀዳጅተዋል። የፋኖ የጦር ቴክኒክ ምጥቀት ደረጃ ምን ያህል እንዳደገ በታየበት በዚህ አውደ ውጊያም የጠላት ጥምር ጦር ከወደ ፋኖ የተሰነዘረበትን ጥቃት የሚመከትበት ሽርፍራፊ ሰከንዶችን አጥተው ተሽመድምደዋል። በመቄት ግንባር በሲሲግ ባህና መኳትና በወቄጣ ሜዳና ተራራዎች የጠላት ጥምር ጦር በዛሬው ዕለት ዳሽቆ ቀርቷል። ታደምጡታላችሁ። ጤና ይስጥልኝ። ከአማራ ሚዲያም የዛሬ ሰኔ 19 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ወደ ቀዳሚው መረጃችን እናልፋለን። ዳሞት የጠላት የመቃብር ስፍራ፣ የወገን መከበሪያ፣ የወገን መታፈሪያ። አዎ ዳሞት እውነትም ያስተፋል ሐሞትም። ንጹሐኖችን መጨፍጨፍ የማዕረግ እድገት ማስገኛ የሆነላቸው የአገዛዙ የጦር አዛዦች ከዚህ ቀደም በዳሞትና በመላው ጎጃም ምድር ንጹሐንን ሲጨፈጭፉ የከረሙ የጦር አዛዦች ዛሬም እንደልማዳቸው ንጹሐንን በመጨፍጨፍ ሴት በመድፈር ሀብት ንብረት በመዝረፍ ከትከሻቸው ላይ አንድ ኮከብ ለማስጨመር ጦራቸውን ይዘው በከባድ መሳሪያ በድሮን ታግዘው ተንቀሳቅሰው የነበረ ቢሆንም ነገር ግን የጥቃት ዶፍ ወርዶባቸዋል። የቴዎድሮስ አርበኞች በደጋዳሞት ግንባር ባደረጉት ትንቅንቅ የጠላት 76ኛ ክፍለ ጦር አዛዥ የሆነው ባለሙሉ ማዕረግ ኮሎኔልን ጨምሮ አንድ ሌተናል ኮሎኔልና ሁለት የሻለቃ አመራሮችን ጨምሮ 150 የአገዛዙ ወታደሮችን ደምስሰው 230 ክላሽ ማርከው 8 ራሽ ያሰራሽ ስናይፐር፣ አንድ ዶሽቃም፣ አንድ ሞርታር እንዲሁም 5 መትረየስ በቁጥጥራቸው ስር አውለዋል። በደጋዳሞት ፈረስ ቤትና የበረት ሐሙስ ገበያ መስመር በተደረገው አውደ ውጊያ የ76ኛ ክፍለ ጦር አዛዥ ሙሉ ኮሎኔልና ሌተናል ኮሎኔሉን ጨምሮ 150 ጦር የጎጃም አፈር ሲሳይ ሆነው ቀርተዋል። የአገዛዙ ኃይል ከሰኔ 11 2018 ዓ.ም ጀምሮ ከገነት አቦ ተነስቶ ገጠራማውን ክፍል አቆራርጦ ወደ ደጋዳሞት ፈረስ ቤት ለመግባት ያደረገው ሙከራም መክሸፉን ተከትሎ ዛሬ ሰኔ 19 2018 ዓ.ም አጥቢያ ሌሊቱን ጀምሮ ከብር አዳማ እንዲሁም ከቋሪት በድሮን በዙ 23 እና በሌሎች ከባባድ መሳሪያዎች ድጋፍ ታግዞ በየበርት ሐሙስ ገበያ መስመር መጠነ ሰፊ ወረራ ለማድረግ
ተንቀሳቅሶ ነበረ። ልብማ አለች ኤሊ። አንዲት ኤሊ ዘመቻ ወደ መተማ ሲኬድ አይታ መንገድ ጀመረች አሉ። ይህንን ያየች አንዲት ጥንቸል ወይዘሪት ኤሊ የት ልትሄጂ ነው አለቻት። መተማ ትደርሻለሽ ልብማ አለች አሉ። የጠላት ጦር ደጋዳሞትን ለመውረር አሰፍስፎ መጥቶም አሰፍስፎ ሞተ። ላለፉት 8 ቀናት ቀጠናውን ቆልፈው እግር ተወርች አስረው የነበሩት የቴዎድሮስ ዕዝ አርበኞች ዛሬም እንደልማዳቸው የጠላት ጦርን ከበው ጭዳ አድርገው ውለዋል። በዛሬው ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር ከሚገኙት የደጋዳሞት አርበኞች በ206ኛ ኮር 24ኛ ክፍለ ጦር ስር ከሚገኙት ከስናዳ አባጅሜ ሬጅመንት አርበኞች ጋር በመቀናጀት በወሰዱት እርምጃ በጠላት 76ኛ ክፍለ ጦር አዛዥ ሙሉ ኮሎኔል፣ 1 ሌተናል ኮሎኔል እንዲሁም 2 የሻለቃ አመራሮችን ጨምሮ 150 በላይ የጠላት ጦር መደምሰስ ተችሏል። ልብ በሉ፣ ጠላት 1 ሙሉ ክፍለ ጦር ሰራዊትን በ1 ሌተናል ኮሎኔልና በ1 ባለሙሉ ማዕረግተኛ ኮሎኔል እያስመራም በድሮን በዙ 23 በመድፍ እንዲሁም በታንክና በሌሎች ከባባድ መሳሪያዎች አሰልፎ ፋኖ ከ206ኛ ኮር 24ኛ ክፍለ ጦር ስር የአንድ ሬጅመንት ፋኖዎችን እንዲሁም ከ109ኛ ኮር 99ኛ ክፍለ ጦር ስር የአንድ ሬጅመንት ፋኖዎችን በድምሩ 2 ሬጅመንት ፋኖዎችን ብቻ ነው ያሰለፈው። አርበኞቹ ያን ሁሉ የጠላት ጋጋታ ጭጭ አድርገው ሺፈሳም አንድ ጎማ አይነፋም ብለዋል። በዚህ ተጋድሎ ባለ 82 ሚሜ ሞርተር 1 ዲሽቃም 8 ብሬን 5 ስናይፐር 230 ክላሽንኮቭ መሳሪያም 2 ስታር ሽጉጥ የሌተናል ኮሎኔሉና የባለሙሉ ማዕረግተኛው ኮሎኔል 7 ታይኮ መገናኛ ራዲዮ 5 የሞርተር ቅንቡላ 800 የዲሽቃ ተተኳሽ 3250 የክላሽ ተተኳሽ 30 ኤፍ1 የእጅ ቦምብ 12 የጭስ ቦምብ 300 ካዝራ 11 የደረት ትጥቅ እንዲሁም ሌሎች እስካሁን ተቆጥረው ያላለቁ ወታደራዊ ቁሳቁሶች በጀግኖቹ ቁጥጥር ስር ውለዋል። ዋ ውጊያም፣ ዋ ጀግንነት፣ ዋ የጦር ሜዳ! የጦር ሜዳውና የጦር ጠበብቶቹ ተገናኝተው የጠላት ጦር ሲቀበር ጀግኖች በድል ተሞሽረው ውለዋል። ደጋዳሞት የጠላት መቀበሪያ ስፍራም፣ የወገን መከበሪያ፣ የወገን መታፈሪያ። ይህ ሁሉ ሲሆን የጎንደር አርበኞች ደግሞ ወሎ ቤት አማራ ቀጠና ከባድ እርምጃ እየተወሰደበት ላለው ኃይል እገዛ ለማድረግ ከጎንደር እንቀሳቀሳሉ በሚል በንፋስ መውጫ ጉዞ ጀምሮ የነበረውን ኃይል እግር ተወርች አስረው መንገዱን ቆልፈው ቤት አውለውታል። በተመሳሳይ በባህር ዳር አቅጣጫ ተንቀሳቅሼ እገዛ አደርጋለሁ ብሎ አስቦ የነበረው የጠላት ኃይል አሁንም በዛው በጎንደር ጠቅላይ ግዛት በላይ ዕዝ አርበኞች መንገዱ ክርችም ተደርጎ ተዘግቶበት ተቆልፎ አብሽር አይዞህ አንተ መቃብር እዚህ ነው የሚቆፈረው ቀንህን ብቻ ጠብቅ ተብሎ ውለዋል። አድማጭ ተመልካቾቻችን ወደ ወሎ ቤት አማራ መረጃችን እናልፋለን። በምኒልክ ዕዝ የ35ኛ የግራና ባለሽርጡ ክፍለ ጦር አርበኞች በወረባቦ አቅጣጫ በጃራ አቅጣጫም ባህር አቅጣጫም በውጫሌ አቅጣጫም እንዲሁም በመርኮታ አካባቢዎች በጭፍራ ከዚህ አልፎ በጊራናና በፋጂ በመርሳ አቅጣጫ ከባድ ተጋድሎ አድርገው አንጸባራቂ ድል ተቀዳጅተዋል። በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አርበኞች ለ3 ቀናት ባደረጉት ውጊያም የአገዛዙን ሰራዊት አሽመርምረው ታላቅ ድል ተቀዳጅተዋል። ያደገው በወተት በርጎ በጨጨብሳ ፍጥነቱ እንደነበር ጉልበቱ እንዳንበሳም በአብሮ ጊራና በጃራ በንኔ በመርሳ በጮቢ ጠላትን ደምስሶ ላሞራ ቀላቢ የአብይ አህመድ ግብረ አበሮቻቸው ከሽርጡ መሬት ያውም ከገፍራዎች ተማሰ ቀብራቸው መገነው ገፍራዎች ባለሽርጦቹ የጠላት መድኃኒት የባንዳ ምሶቹ የተባለላቸው እነዛ ሽርጥ ለባሽ ኮማንዶዎች ክንዳቸውን በጠላት ላይ አሳርፈው ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር ስር የሚገኙ የ35ኛ ክፍለ ጦር አርበኞች ከሰኔ 16 2018 ዓ.ም ጀምሮ እስከ ዛሬ ሰኔ 19 2018 ዓ.ም በ8 የተለያዩ አቅጣጫዎች 3 ቀናትን የፈጀ አውደ ውጊያ በማድረግ የጠላትን ጦር አፍረክርከውታል። የወገን ኃይልን አፍናለሁ ብሎ በሚሊሻና አድማ ብተና መሪነት ተንቀሳቅሶ የነበረው በጠላት የደቡብ ዕዝ 205ኛ ኮር ሰራዊት በእጃዙር በወገን ኃይል ከበባ ውስጥ ገብቶ ዳሽቆ ቀርቷል። በዚህ ተጋድሎ የሻለቃ አዛዦችን ጨምሮ 28 የጠላት ወታደሮች ተገድለዋል። በርካቶች በጽኑ ቆስለው በሞትና በሕይወት መካከል ይገኛሉ። ተጋድሎ በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አርበኞች የጦር ረቂቅ ዕውቀት ደረጃ እንዲሁም የውጊያ ስስ ብልህ ታዋቂነትና ፍጥነት በጉልህ የታየበት ነው ተብሏል።
በወሎ ቤተ አምራ ቅጥና በወረባቦ አቅጣጫ በስሊኮ አካባቢ በጃራ አቅጣጫ በጀጀባና በቀለንቴ አካባቢዎች ባህር አቅጣጫ በጃሮታና በሀብሮ አካባቢዎች በውጫሌ አቅጣጫ በጉራርባና ደባል ጉባ እንዲሁም በእርኮታ አካባቢዎች በጭፍራ አቅጣጫ በሀደሬ አካባቢ በጊራን አቅጣጫ በፋጅና ሩጋ እንዲሁም መንጠራ አካባቢ በመርሳ አቅጣጫ እስከ አረዳ በሬ አካባቢ ድረስ በሸፈነው በዚህ ተጋድሎም የፋኖ አባላቱ የጠላት ኃይልን ስበው በማስገባትና ዙሪያ ገባውን ቆልፈው ምሽክ አድርገው አስቀርተውታል። በተለይ 35ኛ ክፍለ ጦር አንደኛ ሬጅመንት አርበኞች የክፍለ ጦሩ ቃኝ ረመጦች በአፍር ቅለንት የተንቀሳቀሰውን የጠላት ኃይል በስናይፐር መትረየስ አልሞ ተኳሾች በመታገዝ ሙትና ቁስለኛ ያደረጉ ሲሆን የጠላት ኃይል የሻለቃ መሪዎችን የሻለቃ ዘመቻዎችንና የመቶ መሪዎችን አስከሬን ጥሎ ወደ ሀሮየና ጃራ ለመፈርጠጥ ተገዷል። በተጋድሎው 3 የሻለቃና የክፍለ ጦር እንዲሁም መስመራዊ የውጊያ ስምሪት ሰጪ አመራሮችን ጨምሮ 28 ያገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር ቀሪው ኃይል ሲሸሽ በተሽከርካሪ ጭኖ የወሰደውን አስክሬን ሳይጨምር በዛው በውጊያ ሜዳ ወድቆ የተቆጠረ የጠላት ኃይል ሙት አሃዝ ነው ተብሏል። በተጨማሪም 15 ያገዛዙ ወታደሮች ሲቆስሉ 2 ወታደሮች በለስ ቀንቷቸው እጅ ከፈንጅ ተማርከው ዓለም አቀፍ የምርኮኛ አያያዝ ሕገ ደንብና አማራዊ የጀግንነት እሴትን በጠበቀ መልኩ መያዛቸው ታውቋል። ጠላት የሚይዘው የሚጨብጠው አጥቶ በተፍረከረከበት በዚህ ተጋድሎም 8 ክላሽንኮቭ መሳሪያ፣ 350 የብሬን ተተኳሽ፣ 50 የዶሽቃ ተተኳሽ፣ እጅግ በርካታ የክላሽ ተተኳሽ፣ 5 የዝናብ ልብስ፣ 10 የውሃ ኮዳ በፋኖ ቁጥጥር ስር ውሏል። የፋኖን መብረቃዊ ምት መቋቋም የተሳነው የአብይ አህመድ አገዛዝ ሰራዊት የተኩስ አቅጣጫውን ወደ ንጹሃን በማዞር በገፍራ በመነዮና በወረባቦ በሚገኙ አርሶ አደሮች ላይ ከባድ መሳሪያ የዘፈቀደ ድብደባ ፈጽመዋል። በዚህም የንጹሃን መኖሪያ ቤቶች እንዲቃጠሉና በሰው ሕይወት ላይ አደጋ እንዲደርስ አድርጓል። በተጨማሪም ሩጋ መነዮ በተባለ ቦታ ላይ የስርዓቱ ወታደሮች በነጋዴዎች ላይ መጠነ ሰፊ የንብረት ዝርፊያ ፈጽመዋል። በዝርፊያውም የዱቄት፣ የልብስ ማሽን እንዲሁም በፋርማሲ ቤቶች ላይ መድኃኒት ዝርፊያም ተፈጽሞባቸዋል። የተከበራችሁ አድማጭ ተመልካቾቻችን በዚያው በወሎ ቤተ አምራ ወደ ሌላኛው መረጃችን እናልፋለን። የምኒልክ ዕዝ አርበኞች የጠላት ብልጽግና ኃይልን ወደ መግደያ ቦታ ስበው በማስገባት 48 ወታደሮችን ደምስሰው አንጸባራቂ ድል ተቀዳጁ። በምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር አርበኞችና 303ኛ ኮር 81ኛ ክፍለ ጦር አሃዶች በቅንጅት ዛሬ ሰኔ 19 2018 ዓ.ም በመቄት ግንባር ያን ኃያል ክንዳቸውን በጠላት ጫንቃ ላይ አሳርፈው ውለዋል። አገዛዙ ሰራዊት በመድፍ ታግዘው ዛሬ ማለዳ ላይ ውጊያ የጀመረ ቢሆንም ተጋድሎ አድማሱን አስፍተው እስከ እኩለ ቀን ላፊ ድረስ ዘልቆ ውሏል። የፋኖ የጦር ቴክኒክ ምጥቀት ደረጃ ምን ያህል እንዳደገ በታየበት በዚያ ወደ ውጊያም የጠላት ጥምር ጦር ከወደ ፋኖ የተሰነዘረበትን ጥቃት የሚመክትበት ሽርፍራፊ ሰከንዶችን አጥቶ ተሽመድምደዋል። ከመከላከያ ሰራዊት ከሚሊሻና ፖሊስ ተወጣጥቶ በመቄት ግንባር ተሰማርቶ የነበረው አገዛዙ ጥምር ጦር በፋኖ ስቦ መምታት እርምጃ ተወስዶበት አይሆኑ ሆኖ ቀርቷል። በመቄት ግንባር በሲሲጊ በሃና መኳትና በወቄጣ እንዲሁም በሌሎች የአካባቢው ተራራማ ስፍራዎች ላይ በተደረገው ተጋድሎ ጠላት ሙትና ቁስለኛ ሆኖ ቀሪው ኃይል ወደ መቄት ገረገራ ከተማ እግሬ አውጭኝ ብሏል። የተረፈው ወደ ጋሸና ሸሽቷል። የፋኖ የማድረግ አቅምና የጦር ቴክኒክ እንዲሁም የማጥቃት ብቃት ታይቶበታል በተባለው በዚህ ተጋድሎ 17 በላይ አገዛዙ ወታደሮች ሲገደሉ የቁጥር በዛው በምሽግ ውስጥ ወርቆ የተቆጠረ የጠላት አስክሬን ሲሆን ከዚህ በተጨማሪ ጠላት ሲሸሽ በተሽከርካሪ በርካታ ሙት ጭኖ መውሰዱ ታውቋል። በተጋድሎ 31 ወታደሮች ከቀላል እስከ ከባድ ሲቆስሉ 2 አምቡላንስና 4 ባለ 3 እግር ተሽከርካሪ ባጃጆች ቁስለኞቹን ወደ ፍላቄት ገረገራ ከተማ ሲያመላልሱ ታይተዋል። የጠላት ሰራዊት ከገረገራ ከጋሸና ባስመጣው ተጨማሪ መድፍና ሞርተር 82 የዘፈቀደ ድብደባ ሲያካሂድ ውሏል። በዚህም ከ11 ጊዜ በላይ በመድፍ ቅንቡላና 15 የሞርተር ቅንቡላ በመወርወር የበርካታ አርሶ አደሮችን ሀብት ንብረት እንዲወድም እንዲሁም እጽዋቶች እንዲቃጠሉ አድርጓል። በተያያዘ ዜና ምሽቱን የ81ኛ ክፍለ ጦር አናብስቶች የብልጽግናን ሰራዊት ሙትና ቁስለኛ አድርገው አዝረክርከው እንዲሸሽ አድርገውታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ክንፍ የሆኑት የ81ኛ ክፍለ ጦር አርበኞች ዛሬ ሰኔ 19 2018 ዓ.ም ከቀኑ ውጊያ በኋላ ምሽት ላይ ወደ ደብረ ዘቢጥ ከተማ ሲንቀሳቀስ የነበረውን ያገዛዙ ሰራዊት ላይ ጥቃት በመፈጸም ሙትና ቁስለኛውን ይዞ ወደ መጣበት እንዲመለስ አድርገውታል። ዛሬ ምሽት መነሻውን ከመቄት ወረዳ መቀመጫ ፍላቄት በማድረግ መዳረሻውን ደብረ ዘቢጥ ከተማ ለማድረግ የተንቀሳቀሱ የብልጽግና ሰራዊት ከቦታው ሳይደርስ መሃል ላይ ተቋርጦ የአፈሙዝ ሲሳይ ሆነው ቀርተዋል። በዚያ ወደ ውጊያ ሚሊሻ ሻምበል መሪው ጌታ ገበየውን ጨምሮ 6 ወዳደር ሚሊሻና 5 ያገዛዙ መከላከያ ሰራዊት ሲደመሰስ ከ18 በላይ ቁስለኛ ሆነው ወደ ደብረ ዘቢጥ ሳይገቡ ሙትና አስከሬናቸውን ተሸክመው ተመልሰዋል።
የተከበራችሁ አድማጭ ተመልካቾቻችን የድል መረጃዎቻችን እንደቀጠሉ ናቸው። ወደ ሸዋ ጠቅላይ ግዛት እናልፋለን። በምንጃር ሸንኮራ በኩል በዙ 23 በሞርተርና በድሽቃ ሽፋን ታግዞ ወደ ኢራም ቡቲ ቀበሌ ለመግባት ሲንቀሳቀስ የነበረው የጠላት ሰራዊት ላይ በተወሰደ የቆረጣ እርምጃ በርካቶች ሲደመሰሱ የጠላት ዙ 23 በፋኖ ዶሽቃ ተመቶ ዶግ አመድ ሆነ። በከሰም ኮር የነበልባል ክፍለ ጦር አርበኞች በየረርና ከረዩ አውራጃ ኢራም ቡቲ ቀበሌ ላይ አንጸባራቂ ድል ተቀዳጅተው ውለዋል። በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር መብረቁ ሻለቃ በብልጽግናው ጥምር ጦር ላይ ዛሬ ሰኔ 19 2018 ዓ.ም መብረቃዊ እርምጃ ወስደው አኩሪ ድል አስመዝግበዋል። በምንጃር ሸንኮራ በኩል በዙ 23 በሞርተርና በዶሽቃ ታግዞ ወደ ኢራም ቡቲ ለመግባት የተንቀሳቀሰው የጠላት ጦር ነው መንገድ ላይ ተቆርጦ የጥቃት ናዳ የወረደበትም። በዚህ ለአስጨራሻው ውጊያ የጠላት ዙ 23 በፋኖ ዶሽቃ ተመቶ በሰዓት ከተቀጣጠለ በኋላም ዶግ አመድ ሆኗል። በደረሰበት ከባድ የቆረጣ ጥቃት ክፉኛ የተሽመረመረው የብልጽግናው መከላከያ ሰራዊት የበቀል በትሩን ወደ ንጹሐን በማዞር አሰቃቂ ጥቃት ፈጽመዋል። በዚህም በዶሽቃዎችና በሞርተሮች የንጹሐን መንደሮችን በመደብደብ 7 ግለሰቦች ላይ ጉዳት አድርሷል። ከተጓዦች መካከል ስንታየው አጥላው፣ ኃይለ መስቀል አጥላው፣ አባተ ተፈራ፣ ዘበናይ ካሳ፣ ሰብለ ሽመልስ፣ አንዱ ዓለም አለሙ፣ አብርሃም ኃይለ ሚካኤል የተባሉ 7 ንጹሐን ነዋሪዎች በጥቃቱ ጉዳት ደርሶባቸዋል። አድማጭ ተመልካቾቻችን የዛሬ ሰኔ 19 2018 ዓ.ም የድል መረጃዎቻችን እነዚህን ይመስሉ ነበረ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ እያልን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ሰናይ ምሽትም